ጊዜ አጼ ሚኒሊክ በአራቱም አቅጣጫ ለመላው ሕዝባቸው ጥሪ ማቅረባቸው ይታወሳል። በዚሁ መሰረት የሲዳሞ ጠቅላይ ግዛት ያኔ እስከ ቦረና ኬንያ መልስ በዚህ ወላይታ ድረስ ይካለል ነበር። በዚህ መሰረት ከነዚህ ከጠቀስኳቸው አካባቢዎች በርካታ አርበኛ ወደ አድዋ ዘመተ። አድዋ ላይ ከዚህ ሄደው ጦርም ከመላ ኢትዮጵያዊ ወንድሙ ጋር በጦርነት ከፍተኛ ተጋድሎ ፈጸመ። በዚህም ከፍተኛ ቁጥር ያለው ሕዝብ ተሰዋ፣ የአካል ጉዳትም ደረሰበት። በመጨረሻም ድሉ በእኛ አሸናፊነት ተጠናቀቀ። ለመጀመሪያ ጊዜ በጦርነት ታሪክ ነጭን ጥቁር አንበረከከው። ይህም ለዓለም ሕዝብ አግራሞትን፣ ለአውሮፓውያን ውርደትና ነጭ በሙሉ ራስን የደፋበት የዓለም ጥቁር ሕዝብ ደግሞ ለመጀመሪያ ጊዜ አንገቱን ቀና ያደረገበት ነው። እንግዲህ በዚህ ጦርነት አጼ ሚኒሊክ ሕዝባቸውን ክተት ብለው ሲያወጁ በሀገር ፍቅር የነደደው ክርስቲያን፣ እስላም፣ ወንድ፣ ሴት ሳይል ነቅሎ ሲዘም አጼ ሚኒሊክ ለድሉ ሙሉ እምነት የሰላም አምባሳደር ይዘው የዘመቱት የሰማዕቱ ቅዱስ ጊዮርጊስ ጽላት ነበር። ያ የተነገረለት ያ በመነኮሻ ሸክም አጼ ሚኒሊክ በአርበኛው ታጅቦ አጼ ሚኒሊክ ፊት ሲጓዝ የነበረው ታቦት እንደ ዋዛ ከማዕከላችን የሚገኘው ነው። ነገሩ እንደዚህ ነው። ምንም እንኳን ድሉ የኛ ቢሆንም የሞተው በስነ ስርዓት ተቀብሮ አካሉ የጎደለው ጤነኛውም ቢሆን በመንገድም በጉዞ ከፍተኛ ድካምና እንግልት የደረሰበት ስለነበረ አዝጋሚ ጉዞ በማድረግ አዲስ አበባ ደረሰ። ሁሉም ያመጣጡ በመስፈር እስኪያገግም ረፍት አድርጎ መሰንበት የግድ ነበር። በዚህ መሰረት የሲዳሞ ጦርም ወደ መጣበት ለመመለስ ጉዞ ሲጀምር ሊሰናበት አጼ ሚኒሊክን ባዶ እጃችንን እንዴት እንመለሳለን? አንድ ጽላት ስጠን ባሏቸው መሰረት አጼ ሚኒሊክን ፈቅደውላቸዋል። በዚህ መሰረት ካህናት ጽላቱን ተረክበው ይዘው ከአርበኛው ታጅበው አጼ ሚኒሊክን ተሰናብቶ ጉዞ ወደ ሲዳሞ ይሆናል። የተወሰነ ጊዜ ቆይቶ ሲታይ የተወሰደው ዘምቶ የተመለሰው ቅዱስ ጊዮርጊስ ታቦት መሆኑ ሲታወቅ ለአጼ ሚኒሊክ ይነገራል። አጼ ሚኒሊክም በአስቸኳይ ፈረሰኛ ተከታትሎ ይመልሳቸውና በምትኩ ሌላ ጽላት ይሰጣቸው። ሆኖም ግን አዋሽን ካለፈ ማረፊያውን ይረፍ፣ ፈቃዱ የቅዱስ ጊዮርጊስ ነው ይላሉ። በዚሁ መሰረት ፈረሰኞችም ተናደው ነበርና በፍጥነት ቢጋልቡም ሲደርሱ ታቦቱም ያጀው አርበኛ ተጠናቆ አዋሽን ተሻግሮ ደረሱ። ምንም ቢያዝኑም ቢበሳጩም የንጉሥ ትእዛዝ ስለነበረ ለቀው ለመመለስ ተገደዋል። ታቦቱን ያጀው አርበኛ እያረፈ እየተነሳ በቂ ስንቅ የለ፣ ውሃ የለ፣ ጥርጊያ መንገድ የለ፣ በእሾህ እየተወጋ እየተሽለከለከ ተመልከቱ፣ በዓይነ ሕሊናችሁ ቃኙ። ከዚያ ከአዲስ አበባ ልኩ መድረስ ምን ያህል ዋጋ እንደሚያስከፍል ምቾት ባለው መኪና እየሄድን የምናንቀላፋ ከመኪና ስንወርድ አዲስ አበባ ሐዋሳ ደርሰን ደክሞኛል ልረፍ የምንል አሁን የእነሱ ልጆች ነው። ዝም ማለት ይበቃናል። ወደ ታሪኩ ልመለስ። ከብዙ ውጣ ውረድ በኋላ አባ ፍስሐ ጽዮን በተባሉ ካህን አማካኝነት በአርበኛው ታጅቦ ቅድስት ማርያም ልክ ከነበረችበት በመድረስ በሳር ከተሰራች ትንሽ ቤት የገባው። እዚህ ላይ ጥቂት አርበኛ ሺሻ ማርያም ያለችበትን እንውሰድ ሲል፣ ሌላው ቡሌ ስላሴ ሲል፣ በአብዛኛው ለኩ ማርያም ይግባ የሚል ነበረ። ተከራከሩ። በኋላ ምጣ ሲጣል ለለኩ ወጣ። ሁሉም ተስማሙ። ለኩ ኢየሩሳሌም ልኩ። እዚህ ላይ ስለዚህ ለኩ ቅድስት ማርያም ትንሽ ማስረዳት ስለሚያስፈልግ ከሸዋ ጠቅላይ ግዛት ከመንዝ ራሱ ሰገድ በ1886 ዓ.ም በቀሲስ ምህርቀ ሥላሴ አማካኝ በማምጣት ጣሪያዋን ሳር ግድግዳዋን ቀርከሃ ማሰራት አገልግሎት ስትሰጥ ቆይታ በ1888 ዓ.ም በአድዋ ጦርነት ምክንያት አገልግሎቷ ተቋርጧል። ውድ የእምነቱ ተከታዮች በማግስቱ የአካባቢ ነዋሪ የዘመቻው ተሳታፊ ያልነበረው ፊሊዳ በማድረግ ከፍተኛ አቀባበል አድርገውላቸው ታላላቅ አባቶችና ካህናት ብቅት በማድረግ ቅዱስ ጊዮርጊስ አድዋ ዘምቶ የተመለሰ በመሆኑ ቀደምት መጠሪያ ቤተክርስቲያኑ በቅዱስ ጊዮርጊስ በመሰየም እዚህም አርፈው ሰነባብተው ሁሉም ስንቅ እያዙ ወደ የመጡበት ቀያቸው ተመልሰዋል። የሲዳሞ ጦር ሲባል የነበረው በዚህቹ በለኩ ከተማ ሊበታተን መቻሉን ቦረና ከሲዳሞ የተወጣጣ በሙሉ ስንቅ ተሰጥቶት እንደያመጣጡ ወደ ቀይ መመለስ ውድ ነው። ይህ ታሪክ የለኩ ታሪክ፣ ይህ ታሪክ የሸበዴው ታሪክ ብቻ አይደለም። ይህ ታሪክ በይበልጥ በሲዳሞ ክልል ታሪክ ነው። የእግዚአብሔር ፈቃድ ሆኖ በስሙ የተመተው አርበኛ የሰራው ድንቅ ስራ ነው። ስለሆነው ለእውቅናው መሰጠት
የክልሉ መንግስት ከጎናችን ሆኖ ለውቅና ድጋፍ እንዲያደርግልን የምንጠይቅ ይሆናል። በዚህም ከዚያም በ1926 በራስ ደስታ ዳምጠው አማካኝነት ስፋቷ ጨምሮ ሳርና ቀርከሃው ተወግዶ ቆርቆሮ ለበሰ። ይህም ማለት 40 ዓመታት በሳር ቤት ቆይቶ ሆነ ማለት ነው። ስራው ተጠናቆ አገልግሎት እየሰጠ እያለ በ1928 ጣሊያን ዳግም ቂሙን ለመወጣት ሲመጣ አሁንም አርበኛው ታጅቦ መምሬ ወልደ ማርያም በሚባሉ ካህን አማካኝነት ወደ ዶሎ ቢዘምትም በአየርና በምድር ባደረገው አሰቃቂ ጦርነት ብዙ ሕዝብ ሲያልቅ የሐራንጃ መድኃኔዓለም ጭምር በሰላም በተረፈው አርበኛ ታጅቦ ተመልሰዋል። ሀገር ሲረጋጋ በዚያው ገብቶ ይህ ህንፃ እስከ ዛሬ ድረስ 3-4 ጊዜ እየታደሰ ስፋት እየጨመረ ቆይቶ ይህ አዲስ ህንፃ ሊሰራ ቻለ። ብፁዕ አቡነ ገብርኤል ነፍሳቸውን በአጸደ ገነት ያኑርልንና በ2004 ዓ.ም መሰረት ድንጋይ አኖሩ። ከዚህ ቀደም ያሉት ህንፃ ሰሪ ኮሚቴዎችን ሳይጀምሩ ቆይቶ ይህ ኮሚቴ ተመረጠ። ይህም ህንፃ ሰኔ 23 2007 ዓ.ም በዕለተ ቀኑ ቁፋሮ ተጀምሮ ህንፃው ተጀመረ። ህንፃው የሰፈረው በ1180 ካሬ ሜትር ላይ ነው። ይህን ህንፃ ዲዛይን በተወዳጁ ኢንጂነር አንተነህ ጌትነት ተሰርቶ ተበረከተልን። ዛሬ ላይ ሆነን ወደ ኋላ ስናስብ 10 ዓመታት ተፈቷል። ከነዚህ ዓመታት አንደኛ በኮሮና ምክንያት ለ1 ዓመት፣ ሁለተኛ በከተማው የደረሰ ንብረት ውድመት ለ1 ዓመት፣ ሶስተኛ ሲሚንቶ መጥፋትና መወደድ ለ1 ዓመት ድፍን 3 ዓመት ሊቋረጥ ይችላል። ከተመረጥን በኋላ ይህን ኃላፊነት ስንወስድ እየከበደን እየፈራንም ነበረ። የገቢ ምንጮች አብዛኛውን መለመን ነው፣ ሌላ ትርጉም የለም። የግድ ነው ባይባል መልካም ነበረ። ምክንያቱም እሱ ከሰጠን ነበረ የምንሰጠው። ለኩ በዚህ በለኩ በየንግሱ በየእሁዱ ቤተክርስቲያን በራፍ በማንጠፍ ጥላ በማዞር ሙዳየ ምጽዋት በየቡና ቤቱ በየሆቴሎቹ ማስቀመጥ በንግስ በዓላት ቶምቦላ በማዞር እንዲሁም በየወሩ መደበኛ የማያቋርጥ ክፍያ በማሰባሰብ ወጣት አምቶች አማካኝነት በለኩ ከተማ በዚህ መንገድ ተጠናክሮ የተሰራ ሲሆን በማቴሪያል ሲሚንቶ፣ ቀለም፣ ጂፕሰም፣ አሸዋ፣ ድንጋይ፣ ቴራዞ ቃል እየገቡ እየሰጡ ባለመኪኖች ከሐዋሳ እዚህ ለበርካታ ጊዜያት ነፃ አገልግሎት መስጠት ከፍተኛ አገልግሎት ሰጥተዋል። መንገዳቸውን መስራም ይሁንልን። ህንፃው ሀ ብሎ ስራ ከተጀመረ ቀን ጀምሮ የደብሩ ሰንበት ትምህርት ቤትና ጠቅላላ ለኩ ወጣት እንዲሁም የቅዱስ ዑራኤል የስራ ማህበራት ከተቋቋሙበት ጊዜ ጀምሮ ሰለቸን ደከመን ሳይሉ ስራው ሰው በፈለገ ቦታ ሁሉ በመገኘት በሙሉ ልብ ከፍተኛ አገልግሎት ሲሰጡ ቆይተዋል። ትላልቅ አባቶች፣ እናቶች እንዲሁም የደብሩ ካህናት ባለ ያለማቋረጥ ሲያደርጉ በነበረው ጸሎታቸው ከላይ ጀምሮ የተዘረዘሩ ሁሉ ተደምሮ ሲደርስናል። ለሁሉም ሰማዕቱ ፈጥኖ ይድረስላችሁ፣ የጎደለ ይሙላ፣ የተመኛችሁትን ይመልስላችሁ በሉልን። ሐዋሳ ወደ ስራ ከመግባታችን በኃይልና ወገን ማጠናከር ባለብን መሰረት ገቢ አሰባሳቢ ኮሚቴ ሐዋሳና አዲስ አበባ ላይ ማቋቋም የግድ ስለነበረ በሁለቱም ከተሞች ተቋቋመ። በዚህ መሰረት ሐዋሳ ያለው ኮሚቴ እዚህ ለኩ ቅዱስ ጊዮርጊስ ንግስ ባለ ጊዜ በየአድባራቱ መልእክት እንዲተላለፍ ማድረግ ዞሮ በመቀስቀስ በድምቀት የሐዋሳ ህዝብ ከጎናችን እንዲሆን ትልቅ ስራ ሰርቷል። የአካባቢው ተወላጆች በማስተባበር በማያቋርጥ በየወሩ የተመደበ ገንዘብ ለድፍን 10 ዓመት ተሰብስቧል። 2 ጊዜ በሐዋሳ ደብረ ምሕረት ቅዱስ ገብርኤል ገዳም ሲሰበሰብ 2 ሚሊዮን ብር በዚህ አግኝተናል። በዚሁ እቅድ አቶ አንድነት ጌታቸው የተባሉ ቤተክርስቲያን ልጅ 1 ሚሊዮን ብር ለግሰውናል። ይህ ኮሚቴ በገንዘብ ብቻ ሳይሆን ለሚገኘው ችግር የቅርብ አማካሪ በሆን ጽኑና ጠንካራ ሆነን እንድንዘልቅ በስልክም ለኩ ድረስ የአካባቢ ልጆችን ጭምር በማምጣት እኛም ሐዋሳ በሄድን ለገጠመን ችግሮች መፍትሄ በመስጠት ከጎናችን አልተለዩም። ለዚህም አባታችን መጋቢ ሞላልኝ ከላይ በመሆን ወንድሞቻችንን አረጋዊ ጉግሳ፣ ተፈሪ ጉ፣ ቦጋላ አበበ፣ መቻል ሞላ፣ ፋንቱ ይልማ፣ ቴዎድሮስ ዘውዴ በርካታ ያሉ የልኩ ልጆች ከፍተኛ ሚና ተጫውተዋል። በተለይም ተፈሪ ጉ የኮሚቴውን ውሳኔ በተግባር እንዲውል በየአድባራቱ በመዞር በመቀስቀስ ደረሰኝ ላይ ስራ እንዲሰራ በማስታወቂያ ስራዎች በሁሉም ስራ በፍጥነት እንዲከወኑ ቃል የተገቡ ገንዘቦች ገቢ እንዲሆኑ ከኛ ጋር የሐዋሳ ኮሚቴ ያለው ግንኙነት ፈጣንና ውጤታማ እንዲሆን ሰርቷል። የሐዋሳ ህዝብ በችግራችን ጊዜም ሆነ እርዳታ ሲያሻን ሳይነቅፈን ስንሄድም እጁን ዘርግቶ ዛሬም እንደምትመለከቱ ድምቅ አርጎ አጅቦን ሰርጋችንን ሰርግ አድርጎት በነቂስ ወጥቶ ተገኝቷል። አመስግኖልን። እግዚአብሔር ጤና ይስጥልን፣ ሰላም ይስጥልን፣ ፍቅር ይስጥልን። ያስባችሁን ያሳካ፣ በጎደላችሁት ሰማዕቱ ይሙላል። አዲስ አበባ
ከላይ እንደገለጽኩት የተቋቋመበት ጊዜ ጀምሮ የአካባቢ ልጆችን በማሰባሰብ ይህ ህንፃ ስራ ከተጀመረበት ጀምሮ በየዓመቱ ሚያዝያ ጊዮርጊስ ንግስ በዓላት ሳያሰልሱ በመገኘት ከፍተኛ ገንዘብ ከማሰባቸው ገቢ ሲያደርጉ ሲያጠናክሩን ቆይተዋል። የደረስንበትን ልጃ በመከታተል ውጭ አሜሪካ ያሉ እህት ወንድሞቻችን በመቀስቀስ ከፍተኛ ስራ ሰርተዋል። ወደ እያንዳችን ባለመታከት በመደወል ሞራል በመስጠት አጠናክረውናል። ከዚያ የሚገዙና የሚላኩ እቃዎች ስናዝ ፈልገው ገዝተው መርጠው ገዝተው ልከውልናል። መጀመሪያ እኔ ስለ ጥናት ለስራው እንግዳ ስለነበርን ቤተክርስቲያንን ስዞርና ስናይ እንዲሁም እንጣ ስንመጣ አብረውኝ ብዙ ረድተውናል። ዛሬም በመካከላችን ድምቀት ሆኖ ይታያል። በአዲስ አበባ የኑሮ ውድነት ውስጥ ማለትም በቤት ኪራይ፣ በሹመት፣ በሸመቱ፣ በልጆች በትምህርት ቤት ወጪ፣ በትራንስፖርት ወጪ እጅ ሳይሰጡ ሁሉን አድርገው እግዚአብሔር በረከቱን ይስጣቸው። ያሰቡት አይጉደል። ከራሳቸው አጉድሎ በሰጡት በጥፍ ይስጣቸው። ስማቱ ጥላ ከለላ ይሁንልን። አመስግኑልን። አሜሪካ እጅግ በርካታ አሜሪካ የሚኖሩ አካባቢ ተወላጆች እርስ በርስ በመወያየት ከፍተኛ እገዛ ያደረጉ ሲሆን ባላሰብንበት ሰዓት እየደረሱ ቆሙን ሲያስቀጥሉን ትልቅ ወገናዊነት ፈጥረዋል። ከነዚህ መካከል አቶ ደስዬ ወርቁና ባለቤቱ ፍሬወት ጎሳዬ ልክ ባዶ ቀረን ስንል አንዳች ነገር እንደሚነግራቸው ሳናስብ በአካውንታችን ሲያስገቡ ቆይቷል። በእነዚህም ጊዜያት እነዚህ ጥንዶች 2 ሚሊዮን ብር በላይ ገቢ አድርገዋል። አጨብጭቡላቸው። አበዝ ያሰፋና ተስፋ አበበ ከ8 ቅርብ ቤተሰቦች ወንድሞቻቸው እናቶቻቸው ጋር በመሆን ሙሉ ለሙሉ ቤትንም በእነሱ በኩል ገቢ በማድረግ ተሰርቶ እንዲያውቅ አድርገዋል። አሁን አበራሽ መብራቱ የደረሰበትን ደረጃ የገጠመንን ችግር በየጊዜው በመከታተል በውጪ የሚኖሩ ወገኖቻችንን በማስተባበር ትልቅ ስራ ሰርታለች። በዚህም ከ2 ሚሊዮን ብር በላይ ገቢ አድርጋልናለች። አመስግኑልን። በባዕድ ሀገር ሲኖር ብዙ ዋጋ የሚያስከፍሉ ነገሮች ሞልተዋል። እነዚህ ነገሮች ሁሉ ተቋቁሞ ነገ ሊደርስብኝ ይችላል ብሎ ሳይቆጥቡ ትናንትናም የሱ ነበር፣ ዛሬም የሱ ነው፣ ነገም ለራሱ ለአንድዬ እንተው ብሎ ለተፈለገው ቦታ ዋጋ መስጠት መባረክ ነው። እግዚአብሔር እሱ ጤናውን፣ ሰላሙን፣ ፍቅሩን ይስጥልን። የተመኛችሁትን ያስባችሁን ይፈጽምላችሁ። ተባረኩ። በሰላም አቅፎ ደግፎ ያቆያችሁ። በዚህ መልክ ገቢዎቹን ከገለጽኩ በኋላ ከላይ እንደገለጽኩት ይህ በ1180 ካሬ ሜትር ያረፈው ህንፃ ፕላን በተወዳጁ ኢንጂነር አንተነህ ጌትነት ተበርክቶልን ስራ ስንጀምር በወቅቱ የተገመተው 22 ሚሊዮን ይፈጃል ተብሎ ነው። በየዓመቱ ከሚነበቡ ሪፖርቶች በመነሳት የበዓሉ ታዳሚ በሙሉ እንዴት በዚህ ገንዘብ ብቻ ተሰራ ሂሳብ ሳስታችኋል፣ ያውም በእጥፍ የማይመሳሰል ወጪ ነው ስንባል ቆይተናል። እኔ ቀደም ስል እግዚአብሔር ራሱ እኛ ቀን ስንሰራ ማታ እየሰራልን ነው በማለት አነብ ነበር። ከቅርብ ዓመታት ወዲህ ግን ማታም ቀንም እሱ አብሮን እየሰራልን ነው አለ። ዛሬ እዚህ ለአንድ ዓላማ የተሰበሰበው ምን በሙሉ ይቀበለዋል ብዬ ማምነው እሱ 90% ሲሰራልን ለኛ አስሯን ይለቀቀልን ይመስለኛል። ብትቀበሉኝ ባትቀበሉኝ የዛሬ ዓመት በፊት በብር 22 ሚሊዮን ብር ይፈጃል የተባለው ዛሬ ዕለት የዕቃ ውድነት እየጨመረ በሄደ ሰዓት ማን ይሙት እግዚአብሔር እጅ ከሌለበት በዚህ መልክ ጥራት ባለው ዕቃ ተሰርቶ ከተጠቀሱት 1100 ካሬ ውጪ ቤተ ክርስቲያኑን ዙሪያ በዚህ ስፋት ኮንክሪት ቴራሱ አንጥፎ ከቤተ ክርስቲያን እስከ መውጫ በር ድረስ በምታዩ ስፋት ልክ ኮንክሪት እና ቴራሱ በአብዛኛው የምትሰሩ አሁን ገበያ እየተጠናቀቀ ነው። የአሁኑ የዕለት ወጪ የደረሰበትን ዋጋ ልግለጽ። በጥሞና ስሙ። 30 ሚሊዮን 452,062 30 ሚሊዮን 462 ብር ብቻ ነው። ግንባታው ብቻ ሳይሆን አልባሳቱ፣ መቀመጫው፣ ስዕሉ፣ ምንጣፉ ሁሉም በ36 ካሬ ሜትር ላይ የሰፈረው ቤተልሔም አጥሩን ጨምሮ ሰበካ ኮሚቴ አስገራሚ ትምህርት ሲያሰረን ጠየቀን እገዛ አሸዋ፣ ሲሚንቶ፣ እንጨት ወዘተ የሰጠነውን ሁሉ በዚህ ህንፃ እንደሆነ ተይዞ ነው። ለዚህም ነው በሙሉ ልብ የእግዚአብሔር እጅ ስራ ነው ያልነው። ይህ ሁሉ ስራ በአሁኑ ሰዓት በ30 ሚሊዮን 450 ሺህ ብር ሊጠቃለሉ ችለዋል። አመሰግናለሁ። ይህ ሰበካ ጉባኤ ሙሉ ለሙሉ የልማት አካል
ትምህርት ቤቱን ያስቀመጠ ሁኔታ የእኛን ሞራል ለመጠበቅ ያላሰለሰ ጥረት ከደብሩ አስተዳዳሪ ጋር ለፈጠሩልን ፈጣን ምላሽ ህንፃው ከተጀመረ ጀምሮ እስከ ዛሬም ቀን ድረስ አይሆንም የምትባል አፍራሽ ቃል ሳትሸነቆር እነሱ ራሳቸውን ህንፃ እኛም ራሳችንን ሰበካ አድርገን እስከ መገመት ሰርተናል። ውድ ወንድሞች ላደረጋችሁ ሁለንታዊ ትብብር፣ ላሳለፍነው መልካም ጊዜ ሁሉ እናመሰግናለን። የለፋችሁበት የልማት ስራ ቅን ታማኝ የቤተክርስቲያን ልጆች ነው ይህ እንዲፈጠሩ እንመኛለን። አሜን። የህንፃ ኮሚቴ አባላት ሁሉን ላገለገልንበት 10 ዓመታት በፍቅር በመተሳሰብ በመተማመን አንዲት ቀን እንኳን የጎሪጥ ሳንተያይ የተጣለብንን አደራ የእውቀት አድማሳችን እስከፈቀደ ሰርተናል። እንደ አንድ ሰው ተቆመናል። ያም በመሆኑ የዚህ ውጤት አባሎች እንኳን ደስ አላችሁ። አብዛኞቻችሁ የዚህ ህንፃ ባልሆን አላገኛችሁም ነበር። ከልጆቼ ባላነሰ የምትጨነቁልኝ ጥቂቶች አይደላችሁ። ይህ ቃል የሰበካ ወንድሞችንም ጨምሯል። የተከበራችሁ እናት አባቶች፣ ወጣቶች፣ በጠቅላላ ካህናት አባቶች፣ በዚህ ስራ ሂደት ውስጥ እኔም ሆንኩ የህንፃው እህት ወንድሞች ባለማወቅ ያስቀየምናችሁ ካለ ፍጹም የሆነ ይቅርታ እንጠይቃለን። ላሳያችሁን ፍቅር እና አክብሮት ላደረጋችሁን ትብብር ከልብ እናመሰግናለን። የኮሚቴው አባላት ሙሉ ለሙሉ ራሳቸውን ለጥሩ ያስገዙ ቢሆንም ተጣጣት ይበልጣል እንደሚበልጥ ሁሉ አንደኛ ሲሳይ በላቸው፣ አሸናፊ ታደሰ፣ ተስፋዬ ወርቁ፣ አበበ ፈቃዱ የአንበሳውን ድርሻ ይወስዳሉ። በአሁን ሰዓት የህንፃ ኮሚቴው የድምፅ የሳውንድና የሲሚንቶ ዕዳ እንዳለበት ነው እና ስለዚህ ቀደም ሲልም ትልቅ ነገር እያደረጋችሁ ምን ያላችሁት አሁንም ሙሉ ነፃ እንዲሆን እጃችሁን እንድትዘረጉልን። ይህም የሥራ ባለሙያዎች ሊጠቀሱ የግድ ስለሆነ ከብዙ በጥቂቱ ነው። ብሩክ ግርማ ቀያሽና ደረጀ ሳኖቴ በፎርማንነት ለድፍን 10 ዓመታት አጠቃላይ ስራ በመከታተል ሰለቸኝ ደካማኝ ሳይል በቅንነት አንድ ሰው ጋር ሳይቀያየም ስራውን ተጠንቆ ተጠረቶ አልፏል። ሰማኸኝ ያሰን በግንበኝነት የሙታሳውን ቀለምጥብ ያሬድ ክሊድኝ ገዛኝና ጓደኞቹ መብራት ክንዴ ሻምበል የውጭ አርማታ መስፍን ማዩ ወንበር ስራ ሳህሉ ቦምገር ስብስብ ጥራት ያለውና ጊዜያቸውን ተጠቅመው ፕላኑ በሰጣቸው ባዘዝነው መሰረት ቅር ሳያሰኙ በፍጥነት ሊሰሩ ችለዋልና መስግኑልን። መጽሔቱ በስርዓት እንዲሁም በጥራት ያዘጋጀን ወንድማችን ጌቱን ሙሉ ጌትነቱን ምስጋና አቅርቡልን። መሰግናለሁ። ከሀገር ውስጥ ሆነ በሀገር ውስጥ እንዲሁም ሌላ ከተማ ያላችሁ የቅዱስ ግቢ የሰማዕቱ የቅዱስ ጊዮርጊስ ቅጥር ሁላችንም የምንወዳቸው አባትና እናቶቻችንን የምንሳሳላቸው እህት ወንድሞቻችንን አደግ ጓደኞች አጎት አክስቶቻችንን በሞት ስንነጠቅ አምጥተን አደራ ያስቀመጥንበት ክርስትና የተነሳንበት የታደላችሁት ፊደል የቆጠራችሁበት ሰንበት ትምህርት ቤት ያገለገላችሁበት የአንድነት መሳሪያ ሰንሰለት ነው። አዎ ይህ ፍቅር የምንጸልይበት፣ ይህ ቅጥር የምንጸልይበት፣ የምንሞሸርበት፣ ስንሞትም የምናርፍበት ቅዱስ ጊዮርጊስ ሁለንተናችን ዛሬ የዛ ህንፃ ምረቃ ሰርጋችን የሁሉ ሰርግ ነው። ዛሬ ልልበሉ አሮጊቷ ሽማግሌው ተሾሽረሃል እልል በሉ። ዛሬ ነው ለኩ የተሞሸረችው። የሰበካ ኮሚቴ የህፃን ኮሚቴ አባላት ሰርግ ነው እልል በል። ከሐዋሳ ከአዲስ አበባ ከይርጋለም አለታችሁ እኮ ከጨፌ ከዲላ ከይርባ ከበሌላ ከወንዶ ገነት ከዙሪያ ገጠር በመጣው ለኩ የዛሬ ታጅባህ እልል በል።
በካህናት፣ በምሁራን፣ በሊቃውንት፣ በአባቶች፣ በመጋቢ ሞላልኝ፣ በጳጳሶች፣ በአቡነ ዮሴፍ ተባርከሃል። እልል በል እልል በል። እሺ አመሰግናለሁ። በስተመጨረሻ ለጥቂት ጊዜያት በማይባል አንድ የነበረው ሕዝብ በመከፋፈል አባታችን አቡነ ዮሴፍ፣ መጋቢ ሞላ እንዲሁም ትላልቅ አባቶች ሐዋሳችን ጭምር ተቸግረውና ተጨንቃችሁ ለበርካታ ጊዜያት ስራ ፈታችሁ ነበር። ይህም ብዙ አመላልሶች አድክሟችኋል። በተጨማሪ የለኩ ሽማግሌዎችም ተቸግረውበታል። እንደገና በጥብረት ባደረጋችሁ ትግል በማዕከላችን ሰላም ፈጥራችኋል፣ ሰላም አብረታችኋል። አንድም ሳንቀር በጋራ እንድናከብር ሻማ ሆናችሁናል። ወደ ላይ አባት ባይመረቅም እግዚአብሔር የአገልግሎት ዘመናችሁን ይባርክልን። ስራ አስፈትተናችኋል፣ አጓጉተናችኋል፣ አመላልሰናችኋል። ላለፈው ሁሉ በለኩ ሕዝብ ስም በለኩ ወጣት ስም ዝቅ በማለት ይቅርታ እንጠይቃለን። እናመሰግናለን። በሰላም እንዳመጣችሁ ሁሉ ከሥነ ሥርዓቱ በኋላ እያንዳንዱን አቅፎ ደግፎ በሰላም ወደ ቤታችን እንዲያገባ ታላቅ ምኞታችን ነው። እናመሰግናለን።